ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ስለ ፋላሲ ኦፍ ዊክ ኢንዳክሽን ይዤላችሁ መጥቻለሁ። ስለዚህ ከእናንተ የምጠበቀው ሁለት ነገር ብቻ ነው። አንደኛ ቪዲዮውን በደንብ መከታተል ነው። ሁለተኛው ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ላይክ ኤንድ ሼር በማድረግ እኔን ማበረታታት ነው። ስለዚህ ይህን ማድረግ አይከብዳችሁም ብዬ አስባለሁ። ወደ ቪዲዮ ፋላሲ ኦፍ ዊክ ኢንዳክሽን ማለት ምን ማለት ነው የሚለውን ነገር ከማየት እንጀምራለን ማለት ነው። ፋላሲ ኦፍ ዊክ ኢንዳክሽን ኢዝ ዋን ኦፍ ፓርት ኦፍ ኢንፎርማል ፋላሲ ሲሆን ይህ ፋላሲ የሚፈጠረው የምናቀርበው ኤቪደንስ ለምንሰጠው ኮንክሉዥን ኢንሰፊሸንት ሆኖ ስናገኘው እና ስትሮንግ ሳይሆን ስቀር ፋላሲ ኦፍ ዊክ ኢንዳክሽን ይፈጠራለን እንላለን ማለት ነው። ዊክ ኢንዳክሽን ፋላሲ ኦከር ዌን the premises of an argument provide insufficient support for the conclusion ለምንሰጠው ኮንክሉዥን የምናቀርበው ፐርሚስስ ኢንሰፊሸንት ሆኖ ስናገኘው እና it is not strong enough to support the conclusion ኮንክሉዥኑን ሰፖርት ለማድረግ ስትሮንግ ሳይሆን ሲቀር ዊክ ኢንዳክሽን ፋላሲ እንለዋለን ማለት ነው። እንደምታወቀው ፋላሲ ዕለት ተዕለት ላይፋችን ላይ ብዙ ተጽዕኖ የሚፈጥር ኮንሰፕት ነው። የምናወራው ሀሳብ ሙሉ በሙሉ ቤዝድ ኦን ሎጂክ ኤንድ ክሪቲካል ቲንከር ከሆንን ሀሳባችን ምንድን ነው? እነዚህ ከአራት አይነቱ ፓርት ኦፍ ፋላሲዎች ውጭ አይሆንም ማለት ነው። ፋላሲ ያወቀ ሰው ለሚያወራው ነገር ሞር የሚጠነቀቅ ሰው እና ዕለት ተዕለት ላይፉ ላይ ፋላሲውን አፕላይ በማድረግ ኢዝሊ ፋላሲውን መረዳት ይችላል ማለት ነው። ስለዚህ ዊክ ኢንዳክሽን ፋላሲ is classified into 6 which are appeal to unqualified authority, appeal to ignorance, hasty generalization, false cause, slippery slope and weak analogy ብለን ለስድስት እንከፍላለን ማለት ነው። ስለዚህ ይህን አንድ ባንድ የምናይ ይሆናል። መጀመሪያ ላይ appeal to unqualified authority ይህ ማለት ሀሳብ የሚያቀርበው ሰውዬ ለሚያቀርበው ሀሳብ ሰርቲፊኬት የለውም ኦር ኳሊቲ የለውም። he is not qualified or he is not certified ሰውየው ለሚያቀርበው ሀሳብ ፕሮፌሽናል ሰርቲፊኬት ሳይኖረው ሀሳቡን ሲያቀርብ የእሱ ሀሳብ ውድቅ ሆኖ ስናገኘው this type of fallacy is called appeal to unqualified authority እንላለን። ውድቅ እንዲሆን ያደረጉ ምክንያቶች ምንድን ነው? lack of expertise ይህ ማለት ስራ ልምድ የለውም። ሞቲቭቱ ላይ ሊዋሸን ይችላል። ቢያዝ ያለ ሀሳብ ነው የሚያወራልን ማለት ነው። ለምሳሌ ዶክተር የሆነ ሰው ሜዲካል ዶክተር ሂዶ ስለ ፖለቲካ የሚያወራ ከሆነ ለምሳሌ ሃይማኖት አባት ስለ ፖለቲካ የሚያወራ ከሆነ የእሱ ኤክስፐርታይዝ ሃይማኖት ሆኖ እያለ የእሱ ኤክስፐርታይዝ ሜዲካል ዶክተር ሆኖ እያለ ፖለቲካል አይዲያውን ላይ ጣልቃ ገብቶ ሲያወራ የእሱ ሀሳብ ውድቅ ይሆናል ማለት ነው። due to this their idea is called fallacious ብለን እናስባለን ማለት ነው። ለምሳሌ እዚህ ጋር ስናይ ዶክተር አበበ who is a famous engineer in Ethiopia told me that all development policy of Ethiopia are wrong. It implies that Ethiopia is following the wrong direction of development policy ይላል። ዶክተር አበበ የተባለ ሰው የሱ ኤክስፐርታይዙ ኢንጂነር ነው። ኢትዮጵያ ውስጥ ኢንጂነር ነው። ሜይቢ ኤሌክትሪካል ኢንጂነሪንግ ሊሆን ይችላል፣ አርኪቴክቸራል ኢንጂነሪንግ ሊሆን ይችላል። ግን ይሄ ሰውዬ ሄዶ ስለ ኢትዮጵያ ፖሊሲ ሲያወራ እናያለን። አንኳሊፋይድ እንዲሆን ያደረገው ነገር ምንድን ነው? ሰውየው ስለ ፖለቲካው ሰርቲፊኬት ሳይኖረው ኦር ሰርቲፋይድ ሳይደረግ ኢንጂነር ሆኖ እያለ ፖለቲካል አይዲያው ላይ ጣልቃ ገብቶ ስላወራ የእሱ አይዲያ ፋላሺየስ ይሆናል ማለት ነው። ግልጽ እንደሆነ ተስፋ አደርጋለሁ። ይህንን ዴይሊ ላይፋችሁ ላይ ቀይራችሁ አፕላይ እያደረጋችሁ የራሳችሁን ኤግዛምፕል እየሰጣችሁ ስታነቡት በጣም ግልጽ የሚሆን ይሆናል ማለት ነው። then the another form or another example is here. According to David, who is a pastor in Mekane Jesus Church, Catholic is simply a collection of people waiting for a relevant mercy of God. I should stop attending Church of Catholic. እዚህ ጋር ዳዊት የተባለ ሰውዬ አለ። ይህ ሰውዬ መካነ ኢየሱስ በሚባል ቸርች ውስጥ ታዋቂ የሆነ ፓስተር ነው። የእሱ ቢሊፍ
ፕሮቴስታንት ነው። ግን እዚህ ጋር መጥቶ ደግሞ ስለ ካቶሊኮች ሲያወራ እናያለን። ካቶሊኮችን ስተች እናያለን። ስለዚህ ይሄ ሰውዬ የራሱ እውቀት ቤዝድ ኦንሊ ኦን ደ ፓስት ኦን ደ ፕሮቴስታንቲስት አይዲያ ላይ ነው። የእሱ ቢሊቭ ፕሮቴስታንት ስለሆነ ማውራት የሚችለው ስለ ፕሮቴስታንቶች ብቻ ነው እንጂ ስለ ካቶሊኮች እዚህ ማውራት አይችልም ማለት ነው። ምክንያቱም ካቶሊኮች የራሳቸው እምነት አላቸው፣ የራሳቸው አይዲያ አላቸው፣ ራሳቸው አምኖ የተቀበሉት። ሶ ይሄ ሰውዬ ደግሞ ስለ ካቶሊኮች ሞር ዲፕ ናውሌጅ ስለሌለው እሱ ፓስተር የሆነው ፕሮቴስታንቶች ላይ ስለሆነ የሚያወራው ሀሳብ ምን ይሆናል ማለት ነው? ፋላሺየስ ሆኖ እናገኘዋለን ማለት ነው። ኤግዛምፕል 3 ደግሞ አኮርዲንግ ቱ ሚስተር ጆን ሁ ኢዝ ዘ ማናጀር ኦፍ ቶባኮ ካምፓኒ testified that tobacco is not addictive substance and that smoking cigarette does not produce any addiction. Therefore, we should believe him and conclude that smoking does not in fact leading to any addiction ይላል። እዚህ ጋር ደግሞ ምንድነው ሀሳቡ? ጆን የተባለ ሰውዬ ቶባኮ ካምፓኒ ላይ ማኔጀር ነው። ስለዚህ ይህ ሰውዬ ቶባኮ አዲክቲቭ አይደለም ስላለ ኮንክሉዥን ላይ ስንመጣ ቶባኮ አዲክሽን ላይ ሊድ አያደርግም ብለን ኮንክሉድ እናደርጋለን ይላል። ስለዚህ ሰውየው ማናጀር ነው። ማናጀር ደግሞ ስለ ማናጀሪንግ አይዲያ ላይ ብቻ ነው የሚሰራው። ሜይ ቢ ሂ ኢዝ ኢኮኖሚክስ ኦር ሶሻል ስቱደንት ሊሆን ይችላል። ማኔጅ ያደርጋል ካምፓኒውን እንጂ ስለ ቴስቲንግ የሚያወሩ ሰዎች በዛ ኦር ላብራቶሪ ላይ ቴስቲንግ ላይ ሰርቲፋይድ የሆኑ ሰዎች ብቻ ናቸው ስለ ቶባኮ አዲክሽን ማውራት የሚችሉት ማለት ነው። Due to this, the idea or the argument is fallacious. And the next type of fallacy is called appeal to ignorance. ይህ ፋላሲ ደግሞ this fallacy occurs when lack of evidence for one side is taken as proof for opposite side. ይህ ፋላሲ የሚፈጠረው መቼ ነው? አንድ ነገር ፕሩፍ ለማድረግ በምናደርገው ጉዞ ኤቪደንስ እናጣለን። ያጣነውን ኤቪደንስ እንደ ሁለተኛ ኤቪደንስ በመውሰድ ለኦፖዚት ሳይዱ ኮንክሉዥን መስጠት ማለት ነው። እዚህ ጋር ኤግዛምፕሉን ስናይ ግልጽ ይሆናል። After century of trying, no one has been able to prove that reincarnation occurs. So, at this point, I think we can safely conclude that reincarnation does not exist. የሆኑ ሰዎች አሉ፣ ግሩፕ ኦፍ ፐርሰኖች አሉ። ሪኢንካርኔሽን ማለት የሰው ልጅ ከሞተ በኋላ እንደገና ይነሳል የሚል ሀሳብ ነው። እሱም ፕሩቭ ለማድረግ ጉዞ አደረጉ። ግን ባደረጉት ጉዞ ላይ ፕሩቭ ሊያደርጉ አልቻሉም፣ ኤቪደንስም ሊያገኙ አልቻሉም። ስለዚህ ይህን ኤቪደንስ አለማግኘታቸውን ለሪኢንካርኔሽን ዳዝ ኖት ኤግዚስት እንደ ኮንክሉዥን አድርገን ስናስቀምጠው ሀሳቡ ምን ይሆናል ማለት ነው? ፋላሺየስ ይሆናል ማለት ነው። ኤግዛምፕል 2 ላይ ደግሞ no one has proven that alien do not exist, therefore alien must exist. አሊየንን ወይ የባዕድ አገር ፍጡር የሆኑትን ነገሮች ፕሩቭ ለማድረግ ሰዎች ሞክረው ነበር፣ ግን ፕሩቭ ለማድረግ አልቻሉም። ስለዚህ ያደረጉት ሪሰርች ኦር እንደ ኤቪደንስ ሆኖ ለኦፖዚት ሳይዱ ኮንክሉዥን ሆኖ ሲቀርብ this type of fallacy is called appeal to ignorance fallacy እንላለን ማለት ነው። and the next here is about exceptional ኬዞች አሉ እዚህ ጋር ኮርት ሩም ፕሮሲጀር። ለምሳሌ person is presumed innocent under proven guilty። አንድ ወንጀለኛ የተባለ ሰውዬ እስር ቤት ገባ እና ይህ ሰውዬ ወንጀሉ እስካልተረጋገጠ ድረስ በህግ አካል እስካልተረጋገጠ ድረስ ወንጀለኛ ሊባል አይችልም። ስለዚህ ምንድነው ይሄ ፋላሺየስ አይሆንም ማለት ነው። ፕሩቭ አልተደረገም ገና። ስለዚህ አለመደረጉ ያ ሰውዬ ወንጀለኛ አይደለም አያስብለውም። አያችሁ ቅድም ላይ አሊየን አለመኖራቸውን ፕሩፍ ለማድረግ ሄደው ነበር፣ ግን አይዲያውን አላገኙም። ስለዚህ ኮንክሉድ ሲያደርግ አሊየኖች የሉም ብሎ ነው ኮንክሉድ ያደረገው። እዚህ ጋር ሰውየው ስለ ወንጀሉ ፕሩፍ አልተደረገም ማለት ወንጀለኛ ነው ማለት አይደለም የሚል ሀሳብ አለ። ስለዚህ ይሄ ጀነራል ሩል ስለሆነ ፋላሺየስ አይሆንም ማለት ነው። ሳም ኢሹ ዱ ኖት ሪኳየር ስፔሻል ኳሊፊኬሽን የማይፈልጉ ኢሹዎች ሊኖሩ ይችላሉ። ለምሳሌ ሚስተር አንድሮ የተባለ ሰውዬ ወይን ስጠጣ ቢራ ስጠጣ ብዙ ጊዜ አልታየም እና ይህ ሰውዬ ፕሮባብሊ ነን ድሪንከር ነው ብለን ዲሳይድ የምናደርግ ከሆነ ዚስ ሜይ ቢ ኖት ፋላሺየስ ይሆናል ማለት ነው።
And the third type of weak induction fallacy is called hasty generalization or converse accident. ይህ ፋላሲ ምንድን ነው? ሪቺንግ አት ኮንክሉዥን ቤዝድ ኦን ሊትል ኤቪደንስ ኦር ኖ ሪፕሬዘንታቲቭ ሳምፕል። የሆነ ግሩፕ ኦፍ ፒፕል አለ ኦር የሆነ ላርጅ የሆነ ፖፑሌሽን አለ። ከዛ ላርጅ የሆኑ ከሆነ ፖፑሌሽን ውስጥ ንን ሪፕሬዘንታቲቭ ወይም ፖፑሌሽን የማይወክለውን ሳምፕል በመውሰድ በዛች አንሪፕሬዘንታቲቭ በሆነ ሳምፕል ሆል ግሩፑን ጀነራላይዝ በማድረግ እና የአንሪፕሬዘንታቲቭ ሳምፕሉን ካራክተር ለጀነራል ፖፑሌሽኑ አፕላይ ስናደርግ ዚስ ፋላሲ ኢዝ ኮልድ ሃስቲ ጀነራላይዜሽን ፋላሲ እንላለን ማለት ነው። ለምሳሌ ስናይ እዚህ ጋር አይ ሃቭ አስክድ 3 ፊሜል ስቱደንት ፎር ሚሬጅ 3 of them are financially oriented. This implies that all female students are financially oriented. ለምሳሌ ወላይታ ሶዶ ግቢ ኦር ሐዋሳ ግቢ ያሉ ፍሬሽማን ተማሪዎች አሉ እንበልና ከዛ ፍሬሽማን ሴት ተማሪዎች ውስጥ ሶስቱ ተማሪዎች ለጋብቻ ቢመረጡና እነኚህ ሶስቱም ፋይናንሻል ኦሪየንትድ ናቸው። ስለዚህ ሶስቱም ፋይናንሻል ኦሪየንትድ መሆናቸው እንደ ጀነራላይዜሽን ይወሰድና ሁሉም የሶዶ ግቢ ኦር የሐዋሳ ግቢ ፊሜል ስቱደንቶች ፋይናንሻል ኦሪየንትድ ናቸው ብለን ዲሳይድ ስናደርግ ሃስቲ ጀነራላይዜሽን ፋላሲ እንላለን ማለት ነው። ኤግዛምፕል 2 ላይ ደግሞ 6 Arab fundamentalists were convinced of bombing the World Trade Center in New York City. The message is clear. Arab are nothing but a pack of religious fantastic prone to violence ይላል። ይህም ሀሳብ ተመሳሳይ የሆነ ሀሳብ ነው። ሃስቲ ጀነራላይዜሽን ላይ ስፔሲፊክ የሆነ ግሩፕን በመውሰድ ሆል ፖፑሌሽን ጀነራል ስናደርግ የሚፈጠር ታይፕ ኦፍ ፋላሲ ነው ማለት ነው። እዚህ ጋር ኤክሰፕሽናል ኬዝ አለ። ኖት ዛት ላርጅ ሳምፕል ሜይ ኖት ኦልዌይስ ኔሰሰሪ። ላርጅ ሳምፕል የማያስፈልጉ ነገሮች አሉ። እነኛ ላርጅ ሳምፕል የማያስፈልጋቸው ነገሮች ሳምታይምስ ነን ፋላሽስ ሆኖ እናገኛለን ማለት ነው። ለምሳሌ አንድ ባርሜል ውስጥ የሆነ ወይን ተጠምቋል እንበልና ከዛ ባርሜል ውስጥ ትንሽዬ በሆነ ነገር ወስደን ብንቀምሰውና በዛ ባርሜል ውስጥ ያለ ወይን ጣፋጭ ከሆነ ሆል ወይኑ በዛ ባርሜል ውስጥ ያለው ጣፋጭ ነው ብለን ዲሳይድ ስናደርግ አንፋላሽስ ይሆናል ማለት ነው። ለምሳሌ ወይም በአንድ ፕላስቲክ ውስጥ የታሸገ እንትን አለ 24 ቦትል ነው አንድ ፕላስቲክ የሚይዘው። ከዛ 24 ውስጥ አንዱን አንስተን ብንቀምስና የተቀሩትን 23ቱን በአንዱ ዲሳይድ የምናደርግ ከሆነ ነን ፋላሽስ ሆኖ እናገኛለን ማለት ነው። ለምሳሌ ኤግዛምፕል 2 ላይ ደግሞ 10 ሚሊግራም of substance that was fed to 4 mice and within 2 minutes all 4 went into shock and died. Probably substance that in this amount is fatal to average mouse ይላል። 10 ሚሊግራም ኦፍ ሰብስታንስ ዘንድ የተባለ ሰብስታንስ አለ። እሱን ለአራት አይጦች ሰጥተን አራቱንም አይጦች በ4 ደቂቃ ውስጥ በ2 ደቂቃ ውስጥ ሾክ ውስጥ ይከትና ይገላቸዋል ይላል። ስለዚህ ይህ ዘድ የተባለው ሰብስታንስ ምንድን ነው? ገዳይ እንደሆነ ጀነራላይዝ ማድረግ እንችላለን ማለት ነው። ሶ ዚስ ቱ ስቴትመንት አር ኖት ዋት ፋላሲስ። The fourth type of fallacy is called false cause fallacy. ይህ false cause fallacy ማለት ምንድን ነው? ኮዝ እንደ ኢፌክት አለ። አንድ ነገር ሲፈጠር ኮዙ አለ። ደግሞ የተፈጠረው ኮዝ ለሆነ ኢፌክት ወይም ለሆነ ሪዛልት ያዳርጋል። ያ ኮዝ ኤንድ ኢፌክት ሪሌሽን ኢዝ ቤዝድ ኦንሊ ኦን ኦርደር ኦፍ ኢቨንት፣ የክስተቶች ቅደም ተከተል ላይ ብቻ የተመሰረተ ነው ብሎ ማሰብ እና ኮዙን እንደ ፎልስ አድርገን ፎልስ የሆነውን ኮዝ እንደ ሪል አድርገን ወስደን ለኢፌክቱ ምክንያት ነው ብለን ስናስቀምጥ ፎልስ ኮዝ ፋላሲ ነው እንላለን ማለት ነው። ይህ ፋላሲ በሶስት ይከፈላል። ፖስት ሆክ ኤርጎ ፋላሲ ነው፣ ነን ኮዣል ፕሮ ኮዣ፣ ኦቨርሲምፕላይድ ኮዝ ፋላሲ። ሶስቱንም አንድ በአንድ የምናይ ይሆናል። ፖስት ሆክ ፎልስ ኮዝ ፋላሲ ማለት ነው? conclude that one event cause another simply because occurred before the proposed effect. የአንዱ ነገር መፈጠር ለሌላው ነገር መፈጠር ምክንያት ነው። ስለዚህ ሁለት ኢቨንቶች አሉ። አንዱ ነገር ቀድሞ ይፈጠራል። ቀድሞ የተፈጠረው ነገር ሁለተኛ ለሚፈጠረው ነገር ምክንያት ነው ብለን ስናቀርብ ፖስት ሆክ ኤርጎ ፋላሲ ይሆናል ማለት ነው። ለምሳሌ
A black cat crossed my path and later I tripped and sprained my ankle. It must be that black cat really are bad luck. ለምሳሌ አሁን በእኛ ሀገር እምነት በመንገድ እየሄድን ጥቁር ድመት ካጋጠመን እና የሆነ ቦታ ወስነን ነው የምንሄደው። እየሄድን እያለ በመንገዳችን ጥቁር ድመት አጋጠመን እንበልና ጥቁር ድመት አጋጥሞን አልፈን ሄደን ያሰብንበት ቦታ ላይ ስንደርስ እና ያ ያሰብንበት ነገር ሳይሳካ ሲቀር ይሄ ነገር ሳይሳካ የቀረው ጥቁር ድመት ስላየው ነው ወር ስላጋጠመችኝ ነው ብሎ ማሰብ እንደ ኮንክሉዥን ማቅረብ is called post hoc ergo fallacy በመባል ይታወቃል ማለት ነው። ኦር ለምሳሌ በመንገድ እየሄድን ቀኝ እግራችንን ይመታል። የሆነ ጉቶ ቀኝ እግራችንን ብመታንና የፈለግንበት ቦታ ላይ ስንደርስ ደግሞ ያሰብነው ነገር ተሳክቶ ስናገኘው ቀኝ እግሬን የመታው ለዚህ ነገር ለመሳካት ምክንያት ይሆን ዘንድ ነው ብሎ ማሰብ እና እንደ ኮንክሉዥን እንደማቅረብ ያለ አይነት ፋላሲ ነው ማለት ነው። ኤግዛምፕል 2 ላይ ደግሞ I wrote my lucky sock and we won the game. My lucky sock must be reason we won. እዚህ ጋር አንድ ልጅ ተጫዋች አለ እንበልና ይሄ ተጫዋች የሚወደውን ጫማ ኦር ካልሲ አድርጎ ጋምባሌ ካልሲ አድርጎ ጌም ላይ ገባና ጌሙን ቢያሸንፍ ለማሸነፉ ምክንያት የሆነው ምንድነው? ያደረገው ጫማ ነው ብሎ ማሰብ is called also post hoc ergo fallacy ይሆናል ማለት ነው። ግልጽ ነው ሐሳቡ። post hoc ergo fallacy ማለት መጀመሪያ የተፈጠረው ኮዝ ለኢፌክቱ ምንድነው? ኮዝ ሆኖ ስናገኘው መጀመሪያ የተፈጠረው ክስተት ሁለተኛ ለሚፈጠረው ክስተት ምክንያት ሆኖ ስናገኘው እና እንደ ምክንያት አቅርበን ኮንክሉድ ስናደርግ የሚፈጠር አይነት ፋላሲ is called post hoc ergo fallacy ይባላል ማለት ነው። ሁለተኛ ፓርት ኦፍ false cause fallacy is called non causa pro causa። ይሄ ፋላሲ ማለት cause and effect relation of solely depend on order of event ብለናል። ጀነራሊ false cause fallacy ይሄ የሚፈጠረው መቼ ነው? ሁለት ኢቨንቶች አሉ። እነኚህ ሁለቱ ኢቨንቶች የሚፈጠሩት በተመሳሳይ ሰዓት ነው። እነኚህ በተመሳሳይ ሰዓት የተፈጠሩ ኢቨንቶች አሉ። አንዱ የተፈጠረው መጀመሪያ የተፈጠረ ነገር የሚባል ነገር የለም እዚህ ጋር ሁለቱም በተመሳሳይ ሰዓት ላይ ሲፈጠሩ የአንዱን ኢቨንት ለማስተካከል አንዱን ማስወገድ እንደ አማራጭ አድርገን ኮንክሉድ ስናደርገው ለምሳሌ there are more laws on the books today than ever before and more crime are being committed than ever before. Therefore, to reduce crime, we must eliminate the law ይላል። በአንድ ሀገር ውስጥ ለምሳሌ ብዙ ህጎች እየታተሙ ወር እየወጡ እየረቀቁ እየጸደቁ ነበር። በሰዓቱ በዛ ሰዓት at the moment ብዙ ወንጀሎችም እየተሰሩ ነበር። ህጉ በሚወጣበት ሰዓት ብዙ ወንጀሎችም እየተሰሩ ነበር። ስለዚህ እነኚህን ወንጀሎችን ለማጥፋት ህጉን ኢሊሚኔት ማድረግ አለብን ብሎ ማሰብ ሜቢ ብዙ ወንጀሎች እንዲከሰቱ ያደረገው ነገር ሎዎቹን አክት መደረጋቸው ላይሆን ይችላል። እዚህ ጋር ኮንክሉድ ሲያደርግ ምንድነው ክራይሙን ለማጥፋት ሎዎቹን ማጥፋት ነው ብሎ ኮንክሉድ ሲያደርግ የሚፈጠር አይነት ፋላሲ is called non causa pro causa እንላለን። ኤግዛምፕል 2 ላይ ደግሞ successful instructor paid salary more than 6000 ETB። የሆነ ስኬታማ የሆነ ኢንስትራክተር አለ። ይህ ኢንስትራክተር ስኬታማ የሚሆነው 6000 ብር ሲከፈለት ነው። 6000 መከፈሉ እና ስኬታማ መሆኑ እኩል ላይ የሚመጣ ከሆነ ለስኬቱ ምክንያት የሆነው 6000 ብር ነው እና ሌሎቹ ኢንስትራክተሮች ስኬታማ እንደሆኑ 6000 ደሞዝ መክፈል አለብን ብሎ ኮንክሉዥን መስጠት ስንሰጥ የሚፈጠር አይነት ፋላሲ is called non causa pro causa ብለን እናስባለን ማለት ነው። the third one is oversimplified cause. Oversimplified cause fallacy ማለት ደግሞ it happens when someone attribute a complex issue to a single cause. የሆነ ኮምፕሌክስ ኢሹ አለ፣ ኮምፕሌክስ የሆነ ኮዝ አለ። ይህን ኮምፕሌክስ የሆነን ኢሹ ለሲንግል ኦር ለአንድ ኮዝ ብቻ በመስጠት በሲንግል ኮዝ የሆነን ኮምፕሌክስ ኢሹ ወክለን ስናወራ በዚህ ሰዓት የሚፈጠር አይነት ፋላሲ ኦቨር ሲምፕሊፋይድ ፋላሲ ይባላል። ኮምፕሌክስ የሆነውን ኮዝ ኦቨር አድርጎ ሲምፕሊፋይ በማድረግ ኦቨር አድርጎ በማቃለል ወደ አንድ ወር ወደ ሲንግል ኮዝ ላይ ቀይረን ስናወራ የሚፈጠር አይነት
ፋላሲ ኢዝ ኮልድ ኦቨር ሲምፕሊፋይድ ፋላሲ ይባላል ማለት ነው። ለምሳሌ እዚህ ጋር ስኩል ቫዮለንስ ሃዝ ኢንክሪዝድ ሲንስ ቫዮለንት ቪዲዮ ጌም ቢኬም ፖፑላር ዜርፎር ባኒንግ ቫዮለንት ቪዲዮ ጌም ዊል ሪዲዩስ ስኩል ቫዮለንስ። ስኩል ላይ ብዙ ህጎች ይጣሳሉ። እነኚህ ህጎች መጣታቸውን ለመጣታቸው ምክንያት የሆነው ቫዮለንት የሆኑ ቪዲዮ ጌሞች ፖፑላር መሆናቸው ነው ብሎ ኮንክሉድ ማድረግ። ሶ እዚህ ጋር ዚህ ሲስተም ሲውዛት ቪዲዮ ጌም አር ቱ ቢ ኦንሊ ሪዝን ፎር ራይዝ ኢን ስኩል ቫዮለንስ። ቪዲዮ ጌምን እንደ ብቸኛ ሪዝን አድርጎ ነው እየወሰደ ያለው። ለምሳሌ አዘር ፋክተሮችን ኢግኖር ሲያደርግ እናያለን። ለምሳሌ ሜንታል ሄልዝ ኢሹ ሊሆን ይችላል፣ ፋሚሊ ኢንቫይሮንመንት፣ ሶሻል ኢንፍሉዌንሶች ሊሆኑ ይችላሉ። ለስኩል ቫዮለንስ ምክንያት ሊሆኑ የሚችሉ ሌሎች ፋክተሮችን ኢግኖር በማድረግ ቪዲዮ ጌምን እንደ አንድ ሲንግል እና ኦንሊ ሪዝን አድርጎ ሲወስድ የሚፈጠር አይነት ፋላሲ ኢዝ ኮልድ ኦቨር ሲምፕሊፋይድ ኮዝ ፋላሲ እንላለን ማለት ነው። In summary, the oversimplified cause fallacy reduces complex problem to a single cause, which can lead to ineffective solution and misunderstanding of the issue ላይ ሊድ ያደርገናል ማለት ነው። ግልጽ እንደሆነ ተስፋ አደርጋለሁ። እሺ the fifth part of weak induction fallacy is called fallacy of slippery slope። ይህ ፋላሲ ምንድን ነው? slippery slope is a type of fallacy. It occurs when the conclusion of an argument rest upon an aligned chain of reaction and there is no sufficient reason to think that the chain of reaction will actually take place። የሆነ ቼይን ኦፍ ኢቨንቶች አሉ። እነኛ ቼይን ኦፍ ኢቨንቶች የተፈጠሩት በአንድ ሲንግል ኮዝ ነው ብሎ ማሰብ እና አንድ ሲንግል ኮዝ ከዛ ቼይን ኦፍ ኢቨንቶች መርጦ በመውሰድ ለኮንክሉዥኑ ምክንያት ነው ብሎ እንደ ኮንክሉዥን ስናቀርብ የሚፈጠር አይነት ፋላሲ ነው ማለት ነው። ሪሌቲቭሊ ስሞል ፈርስት ስቴፕ ዊል ኢኔቪታብሊ ሊድስ ቱ ቼይን ኦፍ ሪሌትድ ኢቨንት ካልሚኔቲንግ ኢን ሲግኒፊካንት ኢምፓክት ኦፍን ኔጌቲቭ ኢምፓክት ማለት ነው። ይህ ምንድን ነው? የሆኑ የተፈጠሩ ክስተቶች አሉ፣ ብዙ ክስተቶች አሉ፣ በኦርደር የተፈጠሩ ክስተቶች አሉ። ተፈጥሮም እነኛ ክስተቶች የሆነ መጨረሻ ላይ ኢንድ ሪዛልት ያመጣሉ። ኔጌቲቭም ይሁን ፖዚቲቭ የሆነ ሪዛልት ያመጣሉ። ለዛ ለመጣው ሪዛልት ምክንያት የሆነው መጀመሪያ ላይ የተፈጠረችዋ ሲንግል ፈረስት ስቴፕ ኮዟ ነች ብሎ እንደ ኮንክሉዥን ስናቀርብ የሚፈጠር አይነት ፋላሲ ኢዝ ኮልድ ፋላሲ ኦፍ ስሊፐሪ ስሎፕ ይባላል ማለት ነው። በምሳሌ ስናይ ግልጽ ይሆናል። ለምሳሌ the government should enact the law that female students should not be dismissed from the campus at first year. Kidist was first year student of Hawassa University. She has dismissed during first years of study. As a result, she has joined bar in Hawassa. This in turn made Kidist carrier of HIV, which leads to her death. ምንድን ነው? ሐዋሳ ዩኒቨርሲቲ አለ። ይሄ ሐዋሳ ዩኒቨርሲቲ ውስጥ ቅድስት የምትባል ተማሪ አለች። እቺ ቅድስት የምትባል ተማሪ መጀመሪያ ከግቢ ከሐዋሳ ዩኒቨርሲቲ ተባረረችና ሐዋሳ ባር እና ሬስቶራንት ላይ ተቀጥራ እዛ የሴተኛ አዳሪ ሆና ሰራች። እንደዛ እየሰራች HIV ያዛት። HIV ይዟት ሞተች። ስለዚህ እዚህ ጋር ምንድን ነው ኢቨንት ኦፍ ኦር ቼይን ኦፍ ኢቨንቶች አሉ። እነኚህ ቼይን ኦፍ ኢቨንቶች የተፈጠሩት መጀመሪያ ላይ ከትምህርት ወር ከግቢ ከካምፓስ በመባረሯ ምክንያት ነው ብለው የመጀመሪያዋን ኢቨንት እንደ ምክንያት በማቅረብ እና አልቲሜት ምክንያት አድርገው በማቅረብ እና ለልጅቷ ሞት ምክንያት ነው ብሎ ኮንክሉድ በማድረግ የሚፈጠር አይነት ፋላሲ ኢዝ ኮልድ ፋላሲ ኦፍ ስሊፐሪ ስሎፕ ነው እንላለን ማለት ነው። The final type of weak induction fallacy is called weak analogy. Analogy ማለት ማመሳሰል ነው። የምናመሳስለው ነገር ግን weak ሆኖ ስናገኘው ማለት ነው። This fallacy occurs when an analogy is drawn between two things that are not sufficiently similar to support the conclusion. የምናመሳስለው ነገር ለምናቀርበው ኮንክሉዥን ሰፊሸንት አይደለም፣ ኖት ሰፊሸንትሊ ሲሚላሮች አይደሉም። ለምሳሌ ኦብጀክት ኤ አለ እና ኦብጀክት ቢ አለ እንበል እና ኦብጀክት ኤ እና ቢን ስናመሳስል የምናመሳስልበት ፕሮፐርቲ ኢዝ ናት ሰፊሸንት ኦር ኢዝ ናት ስትሮንግ ኢናፍ ቱ ሳፖርት ዘ ኮንክሉዥን። ኮንክሉዥኑን ለመስጠት ስትሮንግ ኢናፍ ሳይሆኑ ሲቀሩ የሚፈጠር አይነት ፋላሲ ታይፕ ኢዝ ኮልድ ዊክ አናሎጂ ይባላል።
Example, object A has attribute of A, B, C and Z. Object B has attribute of A, B, C. Therefore, object B probably has attribute of Z ይላል። አያችሁ ኦብጀክት ኤ የተባለ ኦብጀክት አለ። እሱ ኤ ቢ ሲ ኤንድ ዘድ የተባለ ካራክተሪስቲክስ አለው። ቢ ግን ኤ ቢ ኤንድ ሲ። ስለዚህ ኤ እና ቢን የሚያመሳስላቸው ኤ ቢ ሲ ሚል ካራክተር መኖሩ ብቻ ነው። ስለዚህ በዚህ ነገር ስለተመሳሰለው ብቻ ቢ ዘድ የሚባል ካራክተሪም ሊኖረው ይችላል ብሎ ኮንክሉዥን መስጠት ማለት ነው። በዚህ ሰዓት የሚፈጠር አይነት ፋላሲ ስኮል ዊክ አናሎጂ ፋላሲ። ሎጂካል ስትራክቸሩን ስናይ ኤክስ ኢዝ ላይክ ዋይ has property p, therefore x has property p. However, the similarity between x and y are too weak to justify this conclusion. አያችሁ ኤክስ ዋይን ይመስላል ግን y has properties of p. y የራሱ የሆነ ፕሮፐርቲ p ያለው therefore x has property p. x እና y ስለሚመሳሰሉ y ያለው ፕሮፐርቲ ለኤክስም አለ ብሎ ኮንክሉዥን መስጠት ማለት ነው። ኤግዛምፕል ታደሰስ ኒው ካር ኢዝ ብራይት ብሉ has laser upholstery and get excellent gas mileage. ተዋበ ኒውስ ካር is also bright blue and has laser upholstery. Therefore, it is probably get excellent gas mileage too ይላል። እዚህ ጋር ምንድን ነው ታደሰ የተባለ ሰውዬ አለ። የእሱ መኪና ብራይት ብሉ ነው በመልክ እና ሌዘር አፖልስተሪ አለው እና ኤክሰለንት ጋዝ ሚሌጅ በማይል በትንሽ ጋዝ ብዙ ኪሎ ሜትሮችን መሄድ የሚችል ነው የእሱ የታደሰ መኪና ማለት ነው። ተዋበ መኪና ደግሞ ብራይት ብሉ ነው እንደታደሰ ጋር መልኩ ተመሳሳይ ነው። ሌዘር አፖልስቴሪያ አለ። ስለዚህ ሁለቱ ነገሮች የታደሰን እና የተዋበን ካር ስለሚያመሳስላቸው ተዋበ ካርም እንደ ታደሰ መኪና ኤክሰለንት የሆነ ጋዝ ሚሌጅ አለው ብሎ ኮንክሉዥን መስጠት ማለት ነው። አያችሁ it is not strong enough to support the conclusion. so የምናቀርበው ሲሚላሪቲ ኢሹዎች ኦር ፕሮፐርቲዎች they are not strong enough to support the conclusion ማለት ነው። ኤግዛምፕል ቱ አለ። እሱም ሲምፕል ነው። ስታዩት ግልጽ ይሆናል ማለት ነው። እሺ አመሰግናለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ብዙ ቪዲዮዎች እንዲደርስላችሁ ከፈለጋችሁ ሼር፣ ሰብስክራይብ እንድ ላይክ ኮመንት ማድረግ እንዳትረሱ። የእናንተ አንድ ኮመንት ለእኔ ኢነርጂ ስለመሆንልኝ ነው። ብዙ ቪዲዮዎችን እንሰራለን። ሌሎቹንም ኮርሶችንም ስለ ሳይኮሎጂ፣ ማስ፣ እንግሊሽ and other ፍሬሽማን ኮርሶችን የምንሰራ ይሆናል። ጥያቄዎችንም አንዱን ኮርስ ሲንጨርስ በሰፊው የሁሉንም ግቢ ስለምንሰራ ሰብስክራይብ ላይክ ማድረግ እንዳትረሱ። አመሰግናለሁ።